ሰላም ለክሙ ስበን ቃሉን እንድንሰማ እንድንማር እንድናስተምር ፈቅዶና ወዶ ስላደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። አመከርከኒ ወኢተረክበ አመፃ በላዕሌ ፈተንከኝ በእኔ ላይ በደል አልተገኘብኝም። እስኪ በሉ ሁላችሁ ፈተንከኝ በሉ እስኪ። ብዙ ናችሁ ግን ፍዝዝ ብላችኋል አይሰማም። እስኪ ከኔ ጋር በሉ ፈተንከኝ በሉ እስኪ። በእኔ ላይ በደል አላገኘህብኝም። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የምናገኘው በመዝሙረ ዳዊት መዝሙር 17 ቁጥር 3 ላይ ተጽፎ የምናገኘው ኃይለ ቃል ነው። የዳዊት መዝሙር በዕብራውያን 300 መዝሙረ ዳዊት ነው። በኢትዮጵያውያን 150 መዝሙረ ዳዊት ነው። ከሀገር ሀገር ከቋንቋ ቋንቋ ከትርጉም ትርጉም እየተተረጎመ ሲመጣ ለኛ የደረሰን 150 መዝሙረ ዳዊት ነው። በዕብራውያኑ 300 ነው መዝሙረ ዳዊት ማለት ነው። 150ው መዝሙረ ዳዊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትርጓሜ ስልትና በረቀቀ ትርጓሜ ትምህርታቸው በ10 አርዕስት ይከፍሉታል። ከ10 አርዕስት መካከል አንዱ ስለራሱ ዳዊት ነው ማለት ነው። ስለማን? ስለራሱ ዳዊት ነው። አሁን 10 አርዕስትን ለመተንተን ጊዜ የለንም። ዋናው መሰረታዊ ነገሩ ግን ከ10 አርዕስት አንዱ ስለራሱ የተናገረው ስለሆነ ስለራሱ ሕይወት የገለጠው መከራውን የገለጠበት አንቀጽ አለ፣ ደስታውን የገለጠበት አንቀጽ አለ፣ ስደቱን የገለጠበት አንቀጽ አለ፣ ሚጠቱን የገለጠበት አንቀጽ አለው። ዳዊት አንድ መዝሙር ብቻ አይደለም፣ በተለያየ ቦታ የሚገኝ ስለራሱ የተናገረው ስላለ በምድር ላይ ለገጠመው ፈተና ሁሉ የሌላውንም ሐሳብ የሌላውንም መከራ እንደገለጠ ደስታም እንደገለጠ የራሱን ደስታውን የራሱን መከራውን ስደቱን ሚጠቱን በደንብ አድርጎ ገልጿል ዳዊት። ከዚያ መካከል አንዱ ይህ መዝሙር 17 የሚባለውን መዝሙር ስታነቡት ስለራሱ ስለ ዳዊት ራሱ ዳዊት የተናገረው ነው። ማን የተናገረው ነው? ዳዊት። ስለማን? ስለራሱ የተናገረው። አሁን በዚህ ውስጥ የምንመለከተው ፈተና እንደተፈተነ ነው የሚያሳየው ትምህርቱ። ፈተናውን ግን እንዴት እንዳለፈው ዳዊት ያን ፈተናውን ካለፈ በኋላ ለጌታው ምስጋና ሲያቀርብ ፈተንከኝ በእኔ ላይ በደል ምን አላልክብኝም አላገኘህብኝም ብሎ በሙሉ ልብ በኮንፊደንስ ሆኖ ለፈጣሪው የተናገረው ነገር ነው ዳዊት። ይሄ ምን አይነት መታደል ነው! በእግዚአብሔር ተፈትኖ አያችሁት ያን ፈተናውን ማለፍ። ምን አይነት ፈተና ነው የተፈተነው? የሕይወት ፈተና ነው። እንግዲህ ዳዊት እንደምንመለከተው መጀመሪያ ጥንተ ታሪኩ የዳዊት አባቱ እሴይ ነው፣ እናቱ ሁልቢ ትባላለች። ተወልዶ ያደገው በቤተልሔም ከተማ ነው። በናዝሬት ገሊላ በቤተልሔም ከተማ ተወልዶ ያደገ የእሴይና የሁልቢ ልጅ ነው ዳዊት። በዚያው ከእናት አባቱ ጋር ትንሽ ካደገ በኋላ የጎለመሰ ሲመጣ ሳኦል ቤተ መንግስት ተቆጣጥሮ ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ በዚያ ዘመን ላይ ከዘመነ መሳፍንት ወደ ዘመነ ነገሥት እስራኤል ሲሸጋገሩ ያ የስደቱ ዘመን የመከራው ዘመን ሁሉ አልፎ በሀገራቸው ላይ ተረጋግተው መኖር ሲጀምሩ በነገሥት እግዚአብሔር እንዲመሩ አድርጓል። የመጀመሪያው ንጉሥ ሳኦል ነው። ከዚያ ሳኦል ነግሶ በነበረበት ጊዜ የሳኦል ልጅ ዮናታን የሚባለው ደግሞ እጅግ ዳዊትን ይወደው ነበር ይላል። ጓደኛሞች ናቸው። ዮናታን የሚባለው የንጉሱ ልጅ ዳዊትን ይወደዋል። ዳዊት በግረኛ ነው፣ በምድረ በዳ ነው ሲንከራተት የሚውለው። ዮናታን ደግሞ የንጉስ ልጅ ነው፣ በሰገነት በቤተ መንግስት በክብር ነው የሚኖረው። ነገር ግን እረኛውን ወዶታል። ማን? ዮናታን። በግ ሲጠብቅ ቢውልም ዳዊት የሚያድረው ግን ቤተ መንግስት ነበረ። ከቃሉ ጋር ናችሁ? የት ያድር ነበረ? የሚውለው የት ነው? በግ ጥበቃ በረሃ ይውላል። ማታ ማታ ግን ያለ ርሱ ራት አይበላም፣ ያለ ርሱ ደስ አይለውም፣ ያለ ርሱ ማምሸት ማደር አይችልም። የንጉሱ ልጅ እጅግ ይወደው ነበር ዳዊትን ይላል። ስለዚህ ወደ ቤተ መንግስት እየሄደ ያድር ነበርና በቤተ መንግስት ያድር እግዚአብሔር ፍጹም ልቡ ቅንና ደግ ስለነበረ ሕፃኑ ዳዊትን በብዙ አይነት መንገድ እግዚአብሔር በበረከት ባረከው።
ከዚያ መካከል 7 ሀብታት ሰጠው። ይሄ ሀብተ ክህነት፣ ሀብተ ትንቢት፣ ሀብተ መዝሙር፣ ሀብተ በገና የምንለው ሀብተ ንግስና የሚለውን ስንመለከት 7 ሀብታት ሰጠው። ከዚህ መካከል በቤተ መንግስቱ በገና ሲደረድር ሁሉም ይደሰት ነበር። ምን ይደረድር ነበር? በነገራችን ላይ የበቃና የተቀደሰ ሰው ሲይዘው በገና አጋንንት ያባርራል። አጋንንትን እንዴት ያተናል? ሀብተ በገና ተሰጠው ስንል ዳዊት እንደው በገና ይደረድር ነበር ብቻ አይደለም፣ ወይም ስጋዊ ስሜትን ለማስደሰት የሚደረድር አልነበረም። ዳዊት ሲደረድር አጋንንትን ያባርራል፣ ያስጨንቃል። አያችሁ እዚህ አባቶቻችን ታምረ ማርያም ሲያነቡ ድርሳነ ሚካኤል ሲነበብ አጋንንት እንደሚጨነቁ መድረሻው እንደሚጠፋቸው እንደ ጥስ እንደሚተኑ ጩኸው እንደሚጠፉ እንደዚህ ያስጨንቅ ነበር ዳዊት ይላል። በምኑ? በበገናው። ዳዊት ሳይጸልይ ገና በገና ሲደረድር ጣቶቹ ሲነቁ አጋንንት ይጨነቁ ነበረ። በዚያ ጊዜ ንጉሡ ሳኦል ሰይጣን አደረበትና ይላል ዳዊት በገና ሲደረድር ሳኦል ይጨነቅ ነበረ። ንጉሡ ምን ይል ነበረ? በሳኦል ቤተ መንግስት የሚያድረው ዳዊት በገና ይደረድራል። እነ ዮናታን ጓደኞቹ ደስ ይላቸዋል፣ ደርድርልን ይሉታል። በሚደረድርበት ጊዜ ጣቶቹ ለዚህ የተባረኩ የተቀደሱ ናቸውና አጋንንት ይንቀጠቀጣሉ። አጋንንት ያደረባቸው ሰዎችም ይረበሻሉ፣ ሰላም ያጣሉ። በዚያን ጊዜ ንጉሡ ሰላም አጣ ይላል። ምን ስላደረበት? ሰይጣን አድሮበታልና ሰላም አጣ። ስለዚህ ሰይጣን ደግሞ ያደረበት ሰው ቅዱሳንን ማሳደድ፣ በመልካም ሰዎች ላይ ጦር መወርወር ስራው ነውና ዳዊትን ሊገለው ይፈልግ ነበር ይላል። ሳኦል ዳዊትን ለመግደል የተመቻቸው ቦታ ይፈልጋል። የት ነው የማገኘው እያለ ጧት ማታ ያወጣል ያወርዳል። አይ ከገደልኩት በጦር አጣብቄ ግድግዳ ጋር ገለዋለሁ፣ ነገር ግን እንዳያመልጠኝ እንዴት አድርጌ ምን ሰዓት መግደል አለብኝ ብሎ ይህንን ሰይጣናዊ ሐሳቡን የተሸከመው ያደረበት ሰይጣን ይህንን ያሳስበው ነበርና ዳዊትን ሊገል አመቻችቶ ልክ ዳዊት ወደ ቤተ መንግስት ሲገባ ሳኦል ጦሩ ሲወረውር ገደልኩት ሲል እግዚአብሔር ወደ ዳዊት የተወረወረውን ጦር ግድግዳ ላይ ሰካው ይላል። እግዚአብሔር የማናውቀውን ጦር ሁሉ ይመልስልን ምናምን። አዎ የማናውቀው የተጠመደ ብዙ ጦር አለ፣ ብዙ የሚወረወርብን ጦር አለ። በእርግጥ በእኛ ኃይል አይደለም የኖር ነው። አሁን የምንኖረው በእኛ ኃይል አይደለም። የሚወረወረውን ጦር ሁሉ እግዚአብሔር ወደ ሌላ እየመለሰ ወደ ሌላ አቅጣጫ እየወረወረ በረቀቀ ጥበቡ ልጆቹን እየታደገ ጠብቆን የሚኖረው ማን ብቻ ነው? እግዚአብሔር ነው። ዳዊትን የጠበቀ እግዚአብሔር ስለሚጠብቀን ነው አሁን ያለነው ቁመን የምንኖረው ማለት ነው። ስለዚህ ወደ ዳዊት የተወረወረውን ጦር ግድግዳ ላይ ሰካው። ዳዊትም ወጣ። ከዚያን ጊዜ ጀምሮ ቤተ መንግስቱን ትቶ ኑሮውን ምድረ በዳ አደረገ ይላል። የዚህ የመዝሙረ ዳዊት መዝሙር 17 ላይ እንዳርስተ ዜና ቁጠሩትና ዝርዝር ዘገባውን በዜና መዋዕል የምታገኙት በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 24 ጀምሮ በአጠቃላይ ሙሉ ታሪኩን ታገኙታላችሁ። ዳዊት እንዳርስተ ነው ያስቀመጠው፣ ርዕስ አድርጎ አስቀምጦታል። እዚህ ላይ ፈተንከኝ፣ በእኔ ላይ ምንም አላገኘህም፣ በደል አላገኘህብኝም ማለት ምን ነበር የተፈተነው፣ እንዴት ተፈተነ የሚለውን አሁን ምተርክላችሁ ሙሉ ታሪኩን የምታገኙት ግን በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 24 ጀምሮ እስከ 25 ድረስ ያለውን 26 27ም ጭምር ስታነቡ እስከ 28 የዳዊትን ታሪክ በዝርዝር ታገኙታላችሁ። ከዚያን ጊዜ ጀምሮ ዳዊት ከቤተ መንግስት ወጣ፣ ስደትን መረጠ። አዶላም በሚባል ዋሻ ማደር ጀመረ። ቤተ መንግስቱ ቀረና በአውደ ኦርና ይውል ነበረ። መንጋውን እያሰማራ በሴቄላቅም በረሃ ይውል ነበረ። ዳዊት በቤተልሔምና በናዝሬት ገሊላ አካባቢ ይውል ነበረ። መንጋውን ያሰማራ ነበረ። ከቤተሰቦቹም ጋር ይገናኝ ነበረ። ከዚያ በኋላ ግን ብዙ የሚፈልጉት ወታደሮች ተዘጋጁና ዳዊት በእናቱ አባቱ ቤትም ማደር አልቻለም። ማደሪያው አዶላም የሚባል ዋሻ፣ መኖሪያው ደግሞ ኖብ የሚባል ምድረ በዳ ሆነ ይላል መጽሐፍ ቅዱስ። እስኪ በሉ ማደሪያው በሉ እስኪ አዶላም የሚባል ዋሻ፣ እስኪ ንገሙት ማደሪያው። እሺ ማደሪያው ምን የሚባል ዋሻ? አዶላም የሚባል ዋሻ፣ መኖሪያው ኖብ የሚባል ምድረ በዳ። እስኪ በሉ ማደሪያው መኖሪያው በሉ እስኪ ኖብ የሚባል ምድረ በዳ። ይሄ በጫካ የተዋጠ ማለት ነው። በውስጡ ብዙ ፍጡራን አሉ፣ ብዙ እንስሳት አራዊት አሉ። ነገር ግን የማያሳይ ማለት ነው። የተጠቀጠቀ ደን ያለበት ኖብ የሚባል ምድረ በዳ። የሚያድርበት ደግሞ እጅግ ረጅም የሆነ ዋሻ ነው። ሙሉ ቀን እንኳን ቢጓዙ
የዋሻው ጥግ የማይገኝበት ጥግና ልኩ የማይገኝበት ጨለማ የሆነ ዋሻ በዚያ ውስጥ ዳዊት ማደር ጀመረ። ዳዊት ግን የሚወዱት የሚጠብቁት እንደዚሁ ኢዮአብና አቢሳ የሚባሉ ደግሞ ጦረኞችም አብረውት ነበሩ። ሰዎች አብረውት የሚንከራተቱ ዳዊትን የሚወዱ ሰዎች በገና ደርድርልን እያሉ በምድረ በዳ አብረው የሚንከራተቱ በኖም ምድረ በዳ አብረውት በጨለማ ዋሻ ውስጥ በአዶላም ዋሻ የሚያድሩ ኢዮአብ አቢሳ የሚባሉ አንዱ ሺውን የሚመታ እንግዲህ በእስራኤል ታሪክ አንዱ የእስራኤል ወታደር 1000 ይመታል፣ ሁለቱ 10,000 ይመታል ይላል መጽሐፍ። አሐዱ ለ10ቱ ምዕት ወክሌቱ ይሰድድጎሙ ለእልፍ ነው። አንዱ 1000 ይመታል፣ ሁለቱ 10,000 ይመታል። ይሄ ከእግዚአብሔር የተሰጣቸው ጸጋ ነው። ማንም ሊነሳቸው የማይችል ቃል ኪዳን ነው። ይሁዳ ይላል በዚህ በመጽሐፈ ኦሪት ዘፍጥረት ምዕራፍ 49 ቁጥር 6 ጀምሮ ይሁዳ ሆይ ይለዋል። እስራኤል ማለት ነው። ጠላት በአንተ ላይ አይሰለጥንም፣ ሁልጊዜ እጅግ በጠላት ደንደስ ላይ ሰልጥኖ ይኖራል እንጂ ተብሎ የተገባ ሕያው የሆነ እስከ ልፈታ ዓለም የሚኖር ቃል ኪዳን አላቸው። ስለዚህ ዳዊትን የሚያጅቡት ሁለት ኢዮአብና አቢሳ የሚባሉ ጦረኞች ነበሩ ይላል እና በዋሻ ውስጥ ያደር ነበር፣ ይንከራተት ነበረ። በዚህ ውስጥ ዳዊትን አንድ ፈተና ገጠመው ይላል። ከቃሉ ጋር ናቸው። ፈተናው ስደት አይደለም፣ ስደቱን ለምዶታል፣ በጸጋ ተቀብሎታል። በበረሃ መንከራተቱ አይደለም፣ እሱም በጸጋ ተቀብሎታል። ያላስጨነቀውም የሚበላው መራቡ መጠማቱ አይደለም፣ ያም አላስጨነቀውም፣ አምኖበት ገብቷል። እግዚአብሔርን ያምናልና የሚያድርበት ዋሻ ጨለማ አይደለም ያስጨነቀው፣ ያንንም አምኖ ገብቶበታልና አልተጨነቀ። ምክንያቱም ከሁሉ በላይ ጨለማን ማብራት የሚችል ከሱ ጋር ማን አለ? እግዚአብሔር ብርሃኔና ምኔ ነው አለ፣ መድኃኒቴ ነው፣ የሚያስፈራኝ የለም አይደል ያለው። ለዚህ ነው በጨለማ ዋሻ ውስጥ ስኖር በምድረ በዳ አራዊት ጋር ብዙ አራዊት የሚተረማመሱበት ምድረ በዳ ነው። ምድረ በዳ ስኖር አልፈራም አለ፣ አልጨነቅም አለ፣ ምክንያቱም እግዚአብሔር ከኔ ጋር ነው፣ ደግሞም ጨለማውን ያበራልኛል ብሎ እንደተናገረው በዚህ እየተንከራተተ ባለበት ሰዓት ያ ሁሉ መከራ ተቋቁሞ ግን አንድ ፈተና ገጠመው ይላል። ያው ሰራዊቶቹን ሂዱና ዳዊትን ፈልጋችሁ ግደሉልኝ እያለ በየቀኑ እጅ መንሻ እየሰጠ ጦር አስታጥቆ በረሃ ይልካቸዋል። እነሱ ሂደው ተንከራተው ይመጣሉ። ምክንያቱም ዳዊት በፊታቸው ያልፋል፣ እግዚአብሔር አይናቸውን ይጋርዳል። ተቃሉ ጋር ናችሁ። ሰራዊቱ ዳዊት ገዳዮች በፊቱ ያልፋሉ፣ አይናቸውን ደግሞ እግዚአብሔር ይጋርዳል። እግዚአብሔር ከማን ጋር ስለሆነ? ከዳዊት ጋር ስለሆነ። ምን ስለሆነ? አማኝ ስለሆነ። ጥርጥር ነቅ የለበትም፣ በእምነቱ እግዚአብሔር ያምናል። ስለዚህ እነኛ ሰራዊቶች ደክመው ቤተ መንግስት ይመጣሉ፣ ሪፖርት ያደርጋሉ፣ አላገኙትም፣ አልቻሉም። ከዚያ በኋላ ዳዊት ምን አለ? በድብቅ የሚገናኝ ልጅ ይኖራል፣ እሱም ደግሞ ማን ይባላል? ዮናታን ይባላል። የሳኦል ንጉሥ ልጅ ማን ይባላል? የሚገርም ነው። ከቤተ መንግስት ዳዊት ወጥቶ ከሄደ ቀን ጀምሮ አንድ ቀን ከዮናታን ጋር ሳይገናኙ ውለው አድረው አያውቁም። ከሰራዊት ተሰውሮ ከዮናታን ጋር ይገናኝ ነበር። ዮናታን የማን ልጅ ነው አልኳቸው? የሳኦል የንጉሥ ልጅ ነው። ይገናኝ፣ ምክንያቱም ስለሚዋደዱ። እንደው መጽሐፍ ቅዱስ ደስ የሚል ቋንቋ አለ በእውነት። ምን ይላል መሰላችሁ? ወተሐስረት ነፍሰ ዮናታን በፍቅረ ዳዊት ይላል። እስኪ በሉ የዮናታን ነፍስ በሉ እስኪ ድገሙት እስኪ። በዳዊት ፍቅር ታሰረች። እግዚአብሔር እንዲህ አይነት ፍቅር ይስጠን። የማን ነፍስ በማን ታሰረች? በዳዊት ታሰረች በፍቅሩ። ስለዚህ አይለያዩ። ዳዊትም ታስሯል፣ ዮናታንም ታስሯል። በፍቅር ተሳስረዋል። ምንም የማይገድባቸው፣ በረሃው አይገድባቸው፣ ጫካው አይገድባቸው፣ ጨለማው አይገድባቸው። ቀን ሳይመቸው ሌሊት ያገኘዋል፣ ቀን ሲመቸው ቀን ያገኘዋል። በአውደ ኦርና እንገናኝ ይለዋል፣ እዚያም ይገናኛሉ። ሰራዊቶች ፈለጉ፣ ደከሙ፣ ብዙ ጦር ይዘው ተተረማመሱ። ምድረ በዳውን ሁሉ ቃኙት፣ ፈለጉት፣ ዳዊትን ማግኘት ግን አልቻሉ። ከዕለታት በአንድ ቀን ዳዊት ማታ ደክሞት ወደ አዶላም ዋሻ አረፍ ብሎ ሳለ ሳኦል ሰራዊቱን አስከትሎ እስኪ ወገቤን ልፈትሸው፣ ዳዊትን እንኳን ባናገኘው ካገኘነው ጥሩ ነው፣ ነገር ግን እስኪ ዋሻ ውስጥ እንግባ ብሎ ሰራዊቱን አስከትሎ ብዙ ሰራዊት ሳኦል ዋሻ ውስጥ ገባ። ዋሻው ውስጥ እዚያ አዶላም ዋሻ ሲገባ ዳዊት ደግሞ ተኝቶ ነበር፣ እዚያው ጥግ ይዞ ተኝቶ ነበር። ዳዊትና ሳኦል ፊት ለፊት ተገናኙ። ምን አሉ? ፊት ለፊት ተገናኙ። ማንና ማን? ኢዮአብና አቢሳ የሚባሉ ሁለት ጦረኞች የዳዊት ጠባቂዎች አሉት። ተከታዩ የዳዊት ሰዎች ይላቸዋል። እነኛ ልዩ ጠባቂዎች ማለት ነው፣ ተንከባካቢዎች፣ ከራሳቸው ነፍስ በላይ ለዳዊት ነፍስ የሚሳሱ ማለት ነው፣ ኃያላን። ምክንያቱም ራዕይ ያላቸው ነገር ያጣወት አምላኪው አልፎ ዳዊት እዚያ መንበር ላይ እንደሚቀመጥ አስቡት። ጨለማው ዓለም ሁሉ እንደሚበራ
የህዝቡ መከራ ሁሉ እንደሚወገድ ያንን እርግጠኞች ነበርና ይጠብቁ ነበር ነው የሚለው። ይህን እየጠበቁ በነበረበት ሰዓት ሁለቱም ተገናኙ ፊት ለፊት። ያን ጊዜ ሳኦል አላየም። አልፎ ወደ ውስጥ ወደ ዋሻው ሄደ። ዳዊትን ትቶት አልፎ ሄደ። ጥግ ይዟል ዳዊት። ያን ጊዜ ማን ተፈተነ? አሁን እዚህ ላይ አረ ንገሩኝ፣ ተፈተነ አልተፈተነም? አሁን ማን መጣ? በነገራችን ላይ ሳኦልም ፈርቶ አይደለም የተፈተነው፣ በፍርሃት አይደለም የተፈተነው። አልፈራም፣ ምንም ፍርሃት የለበትም፣ ጭንቀት የለበትም። ዳዊት ማንን እንደያዘ ያምናል? እግዚአብሔር እንደያዘ ያምናል። ምንም አልመሰለውም። ሰራዊት አስከትሎ ሲመጣ ሳኦል ያስጨነቀው የፈተነው ጉዳይ ግን ኢዮአብና አቤሳ ምን አሉ? ሁለቱም እዚህ ግድግዳ ጋር አጣብቀን እናስቀረው ፍቀድልን ብለው ዳዊትን ጠየቁት ነው። ነጥቡ እዚህ ላይ ፈተነው እንጂ ሳኦል አይቶ ወሩሮበት አይደለም፣ ወይም ሊገለው አይቶ ታሳቆት አይደለም። ያዩት የዳዊት የጦር አበጋዞች ኢዮአብ አየው፣ አቢሳ አየው። ጦር ጋር እዚሁ አጣብቀን እናስቀረው፣ ሰራዊቱንም እንደዛው እናጣብቀው ፍቀድልን ብለው ዳዊትን ጠየቁት። እዚህ ላይ ዳዊት ተፈተነ። ምን አለ መሰላችሁ? አወጣ አወረደ፣ ውስጡ ተፈተነ። አያችሁ፣ ለዘመናት የሚያሳድደው ጥላቱ በእጁ ሲወድቅ ያን ጊዜ እሱ ምን አለ? አይ ግደላችሁም ተውት፣ ኢዮአብና አቢሳ ሆይ አሉ፣ እግዚአብሔር በቀባው ላይ እጃችሁን እንዳትጥሉ አላቸው። ከቃሉ ጋር ናችሁ? እስኪ በሉ እግዚአብሔር በሉ እስኪ በቀባው ላይ እጃችሁን እንዳትጥሉ። ማን በቀባው ላይ? አስቡት እስኪ ጥላት በእጅ ላይ ሲሆን አያችሁ፣ አትንኩት ማለት። ከዚህ በላይ ፈተና አለ? ከዚህ በላይ የሚፈትን ነገር አለ? ይህን ፈተና ዳዊት አለፈው። አያችሁ፣ ታው አላቸው። ታዲያ ምን እናደርጋለን? ታውት ይግባና ይውጣ፣ ዋሻ ውስጥ ገብቶ ይወጣል፣ ሌላ የሚያመጣው ነገር የለም፣ ተውት አላቸው። ይልቁንስ አንድ ነገር ልንገራችሁ አለ ዳዊት፣ እንዳይታበይ አግኝተን ነበር ዋሻ ውስጥ። አንተ ጦር ወርውረህ ዳዊት ግን እንደሳትከው፣ እኛ ግን ጦር ወርውረን የኛ ጦር አይስትህም ነበር። ነገር ግን ለእግዚአብሔር ብለን ትተነዋል። አማይነን እግዚአብሔር እናምናለን፣ እግዚአብሔር የማይፈቅደውን አናደርግም ብለን ምረንሃል ብለን መልእክት እንልክበታለን አለ ዳዊት። ያን ጊዜ አይ ብታገኙኝማ አትተውኝም ነበር፣ ስለማታገኙ ነው ብሎ በትዕቢት እንዳይናገር የእግዚአብሔርን ቸርነትና እኛም ደግሞ ያደረግንለትን ርኅራኄ እንዳይዘነጋ የጨርቁን ዘርፍ በመቀስ ቆርጣችሁ አምጡልኝ አለና ጨርቁን ወጥቶ ሲሄድ ቆርጦ አስቀሩት ይላል። አያችሁ፣ የጨርቁን ዘርፍ ቆርጦ አስቀሩት። ከዚያ በኋላ ሳኦል ወጥቶ ሄደ፣ እነ ዳዊትም እዚያው አደሩ። ያ ብቻ እንዳይመስላችሁ፣ ጠዋት ደግሞ በአውደ ኦርና በሚባል ተራራ ላይ ዳዊትና እነኛ ጠባቂዎቹ እስኪ በዚህ ወጥተን ወደ ተራራው ፀሐይ እንሞቅ ብለው ፀሐይ ሊሞቁ ጠዋት በሚሄዱበት ጊዜ ሳኦል ሲንከራተት አድሮ ከጠባቂዎቹ ጋር አውደ ኦርና ላይ ተኝቶ እንቅልፍ ይዟቸዋል። አሁንም እዚህ መሬት ላይ እናጣብቃቸው፣ እስከ ሰራው እስከ ጠባቂው እናጣብቅና ለምን አንገላግልህም? አንተስ ወደ ቤተ መንግስት ለምን አትገባም አሉት። እግዚአብሔር በቀባው ላይ እጃችሁን እንዳታነሱ አለ። አሁን ተቃሉ ጋር ናችሁ። አያችሁ፣ ፈተና ማለት ምን አይነት መታደል! ዛሬ ምንም ሳይደርሱብን እኮ የምናሳድዳቸው ብዙዎች ናቸው። ብዙዎቻችን ዛሬ እኮ ወንድማችንን እንቅልፋተን የምናሳድድ ብዙዎች ነን። ዛሬ እኮ የማይረባ ወንበር ላይ ነገ ለሚያልፍ ወንበር ላይ ተቀምጠን የምናሳድድ ብዙዎች ነን። ዛሬ እኮ ወንድማችንን በተጣመመ ፍርድ ያሳልፈን የምንሰጥ ብዙዎች ነን። ዛሬ እኮ እህቶቻችንን በማይረባ ገንዘብ በሐሰት ምስክርነት አሳልፈን የሰጠን ብዙዎቻችን ነን። ይህን መዘንጋት የለብንም። ራሳችን ልንፈትሽ ነው። እንደወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ ከመበትግስትና ወበተወክሎ መጽሐፍ ንርከብ ተስፋ ላይ ነው። ሐዋርያው ቅዱስ ጳውሎስ የተጻፈው ሁሉ እኛ ልንማርበትና ልንገሰጽበት ተጻፈ ይላል ሮሜ 15 ላይ። እስኪ በሉ የተጻፈው ሁሉ በሉ እስኪ እኛ ልንማርበትና ልንገሰጽበት ተጻፈ። መጻሕፍት የሚሉትን በሉ እስኪ በማመን ተስፋ የምናደርገውን ለማግኘት የተጻፈው ሁሉ እኛ ልንማርበትና ልንገሰጽበት ተጻፈ። ወንጌል ሲሰበክ አሽሙር አይደለም። ወንጌል ሲሰበክ እንትናን ለመንካት አይደለም። እንደዚያ ከተረጎምከው አዎ ለመንካት ነው፣ እውነት አይደለም። ወንጌል ሲሰበክ አሽሙር ነው እኔ እንዲህ ለማለት ነው የሚል ካለ አዎ አሽሙር ነው እንዳንተ ትርጓሜ ማለት። ግን ወንጌል እውነታ ነው። መጽሐፍ ቅዱስ እውነት ነው፣ የእግዚአብሔር ቃል ነው። ይሄንን ወደ ራሳችን ወስደን እኔ ነኝ እንዲህ ማደርገው፣ አሳዳጅ እኔ ነኝ፣ ወንድሜን ማሳደድ፣ እህቴን ማሳደድ እኔ ነኝ፣ ሰላም የነሳሁት እኔ ነኝ፣
ልቤን ልመልስ ይገባኛል የዳዊት ልብ ስጠኝ ብለን ተንበርክከን እንድናለቅስ እንጂ የምንሰብከው የምንናገረው የዳዊትን ታሪክ እርስ በርሳችን ከዚያ እዚህ ወሬ ያመላለስ እንድንባል አይደለም። ወንጌል እውነታ ነው። ወደ ራሳችን ህይወት መተርጎም ብቻ ነው ወንጌል የሚያዋጣው። ያ የሚጻፈው የተጻፈው እንደዚያ ነው አለ። የክፉም ታሪክ ተጽፏል። አዎ የሳውል ታሪክ መጽሐፍ ቅዱስ ላይ ተጽፏል። አሳዳጁ የመልካሙም የዳዊትን ተጽፏል። ያሳደደውን የታደገ ይቅር ያለ አስቡ ተጽፏል። የሁሉም ተጽፏል። የናቡከደነጾርም ተጽፏል። አስቡት። በዚያው ልክ ደግሞ የነዝቂያስም ተጽፏል። የነሰናክሬም ተጽፏል። በዚያው ልክ የነሶሎሞን ተጽፏል። የኃጥኡም የጻድቁም ህይወት ታሪክ ማንነት በመጽሐፍ ቅዱስ ተጽፏል። ለምን ቢባል እኛ ልንማርበት ነው መልሱ። ምን ልንልበት? አዎ ክፉዎችን አየናቸው። ክፉ ሰርተው ምንም አልተጠቀሙም። መጨረሻቸው አላማረምና ስለዚህ ክፉ ላለመስራት ከነኚህ መማር ነው። የክፉዎች ታሪክ የተጻፈው እዚያ ነው። መልካሞቹን ደግሞ ስናነበው መልካም አገኙ፣ እስከ መጨረሻው ድረስ እግዚአብሔርን አስደሰቱ፣ የደስታ ዓለምን ወረሱ ነው። እኛም ደግሞ መልካም ብናደርግ እንደነሱ መልካም ነገር እግዚአብሔር ያደርግልናል ብለን እንድናምን ሁሉ ተጻፈ ብሎ በጥቅሉ ሐዋርያው ይናገራል። ያታላቁ ወንጌላዊ በሚስጥር ክንፍ የሚበረው የአዲስ ኪዳኑ ኮከብ እውነቱን ለመናገር ቅዱስ ጳውሎስ ብዙ ያልተነገረለት ዓለምን በኪደተ እግር የሰበከ አንዱ ከተማ ተቀምጦ በቃል ሲሰብክ ለሌላው ከተማ ጽፎ ቃል እግዚአብሔር የሚልክ እንቅልፍ አልባው ሐዋርያ ቅዱስ ጳውሎስ ጠቅሎ ተናገረው። ሁሉ ለኛ ተጻፈ እና ስለዚህ ዳዊት እዚያ አውደ ኦርናብ ላይ ተፈተነ ዳዊት። ከዚያ በኋላ ልጁ ግን እየመጣ ይጎበኘው ነበር። ዮናታን በፍቅር የታሰረ ልጅ። ከዚያ ምን አሉ ሰራዊቶቹ ተሰባሰቡና እኛማ አልቻልንም ዳዊት ማግኘት አልቻልንም አሉ። ይልቁንስ በምንም ታምር በምንም ምክንያት ከዮናታን ሊለይ ስለማይችል ዳዊት የዳዊትን ጉዳይና ሚስጥር አቅጣጫ የሚያውቀው ዮናታን ልጅ ስለሚሆን እኛን ከምታደክመን ዮናታንን ወርቅና ብር ሸልመው ግደልልኝ ብለህ ብትልከው በአንድ ቀን ዳዊትን ይገድልሃል። ከዚያ በኋላ ለዮናታን የወርቅ ዝናር አስታጠቀው፣ የወርቅ መቋሚያ ሲያዘው፣ ዘውድ ደፋለት። በቃ ንጉሥ የምትሆነው አንተ ነህ ያልተባለ ነገር የለም። ያን ሁሉ ሰጠውና የወርቃ ወርቅ ያው ድንጋይ ማለት ነው ተሸክሞ ሄደ። ዝሮ ወርቅ ስለተስማማን ወርቅ አልነው እንጂ ድንጋይ ነው። ዝሮ ሰው ካልተስማማ ድንጋይ ነው። ወርቅ ድንጋይ ነው አይደል? አሁን ብር እኛ ባንስማማ አሁን ብር ይሆናል ወረቀት ነው አይደል? እኛ ስለተስማማን ምን ሆነ? ስለተስማማን ብር አላ ክብር ሰጠነ ማለት ነው። የኛ ስምምነት ነው። ወረቀት ነው ካል ወረቀት ነው። ያው ወርቅም ቢሆን ያው ድንጋይ ነው። ሌላ ምንም ለውጥ የለም። የምድር አካል ከምድር ማዕድን የሚገኝ ስለሆነ ያን ሁሉ አሸክሞ የድንጋይ ማት አሸክሞ ላከው። ነገር ግን በሚያልፍ ድንጋይ በማይረባ ነገ በኋላ መቃብር ነው ከሞት የማይታደግ ድንጋይ ተሸክሞ በድንጋይ ግን ዳዊትን መቀየር አልፈለገምና ስንቅ ተሸክሞ ሄደና እሺ ላግኘው ዳዊትን ካገኘው ፈልግ ብሎ ሄደ። ካገኘው በኋላ ምን አለው? ይሄንን ወርቅ ዝናር የታጠቁት የወርቅ ዘንግ ያስኩት የወርቅ አክሊል የደፋልኝ ዘውድ አባቴ ለምን መሰልህ አለው። ለምን አደረገልህ አለው። አንተን እንገልል ነው። ነገር ግን አለ የእስራኤል ቅዱስ እግዚአብሔር ያድርግብኝ የያስኩትንም እንኳን ስንቅ አልበላውም ለአንተ ምሳ ይሁን ብሎ ሸልሞት ሄደ ይላል። ለምን ነፍሱ በዳዊት ፍቅር ምን ብላለችና? አረ ንገሪ። አዎ ታስራለችና። በጣም ታሪኩን እንዳንተርከው በሙሉ ጊዜ የለም። የሚገርማችሁ ነገር ግን ያስለቅሳል። ታሪኩ እስኪ አንብቡት በእውነቱ። አሁን አዲስ ኪዳን የፍቅር ሕግ ምናምን እንላለን ማለት ደግሞ ኪዳን እዚያ ስትሄዱ እኮ ፍቅረ ቢጽና ጧት ተምረናል። ፍቅረ ቢጽና ፍቅረ እግዚአብሔርን በደንብ አድርገን ማዛችሁ ይችናት ብሎ ጌታችን ባዘዘው እርስ በርሳችሁ ተፋቀሩ በሚለው ጧት ሰፊ ትንታኔ ሰጥተን ተምረንበታል። አሁን ወደዚህ አልገባም። ግን ታሪኩን የሩትን ታሪክና የዮናታንን ታሪክ አንብቦ የማይለወጥ ሰው ፍቅር የማይኖረው ሰው አይኖርም። በብሉይ ኪዳን የነዚህ ሰዎች ታሪክ ይለያል። እስከ ሞት ድረስ ፍቅራቸውን የገለጡ ናቸው በእውነቱ። እና ከዚያ በኋላ ያስንቁን ሁሉ ሰጥቶ ለዳዊት አስረክቦት ሄደ። ነገር ግን እግዚአብሔር ካንተ ጋር ይሁን ራስህን ጠብቅ ብሎት ከዳዊት ተለይቶ ሄደ ይላል። አሁን እዚህ ላይ አውደ ኦርና ላይ እዚህ ላይ አዶላም ዋሻ ላይ ዳዊት ተፈተነ። ፈተናውን አለፈ አላለፈም? ንገሩኝ። አለፈ አይደል? ስለዚህ ምን አለ? ፈተንከኝ በኔ ላይ ግን ምን አልተገኘብኝም ማለት በደል አልተገኘ አለፍኩት አለ ፈተናው። ጌታ ሆይ ሳኦልን አተኛሁበት ዋሻ ተፈተንከኝ፣ ልግደለው አልግደለው ራሴ ተፈተንኩኝ አለ። አወጣሁት አወረድኩት አለ፣ ግን ተቋቋምኩት አለፍኩት አለ። እሱም ገድዬ ቢሆን ዛሬ በአንተ ግት እንደተቆም ነበር አለ።
እንዴት ቆም ነበር አለ ወደ አንተ መጥቼ እንዴትስ ዘምር ነበር አለ እንዴትስ በገና ድረድር ነበር አለ እንዴት በያንተና ለማመስከን ምናፍ ይኖረኝ ነበር አለ አለፍኩታል አውደ ኦርናም ላይ እንደዚህ ዋለ ከዚያ በኋላ ዳዊት ምን አለ ሳኦልን ሲልክለት ደብዳቤ ጽፎ ባዶላም ዋሻ ገብተህ ሳለ ሰራዊቶችን አስከትለህ ከኛ ጋር ተገናኝተን ነበር ፊት ለፊት አለው ደብዳቤ ጻፈለትና ነገር ግን እንዳንተ አይደለንም እኛ አንተስ ታሳደደን እኛ አላሳደድንም አግንተን ነበር ኢዮአብና አቢሳም ከኔ ጋር ነበሩ የኔ ሰዎች አብረው ነበሩ አለ አንተን ዋሻውስ ማስቀረት እንችል ነበር አሉ ምን እንል ነበር ማስቀረት እንችል ነበር አሉ አንተን እዚህ ዓለም መሸኘት እንችል ነበር አሉ ነገር ግን አሉ እግዚአብሔር በቀባው ላይ እጃችን አንጥልም ለዚህም ደግሞ ውሸት እንዳይመስልህ አላገኛችሁኝም እንዳትል የጨርቅ ዘርፍ ይሄው ቆርጠን ያስቀረነ ዋሻ ውስጥ ነው ቤተ መንግስት ላኩለት ጨርቁ የጨርቁን ቁራጭ ቤተ መንግስት ላኩለት ዳዊት በዚህ መንገድ ስላለፈ በዚህ ምዕራፍ ላይ ምን አለ ቅድም የጠቀስኩላችሁ መሰረታዊ ነገራችን ሐወጽከኒ ሌሊተ ወፈተንኮ ለልቤ ሌሊት ጎበኘኝ በሌሊት ጎበኘኝ ልቤንም ፈተንከው ወይ መረመርከው አለ ሐወጽከኒ ሌሊት ጎበኘኝ እሱን መጣበታለ ሌሊት ምንድነው አው ወፈተንኮ ለልቤ ልቤን መረመርከው እስኪ በሉ በሌሊት በሉ እስኪ ጎበኘኝ ልቤን መረመርከው ፈተንከኝ በኔ ላይ ግን በደል ምን አላልክብኝም አላገኘህብኝም አላያችሁ በሌሊት ጎበኘኝ አለ ሌሊት ብሉይ ኪዳን ተብሎ ይተረው የብሉይ ኪዳን ዘመን ሌሊት ይባላል ሌሊት ደግሞ አሁን የመጣው ይሄ ጨለማ ሌሊት ይባላል ሌሊት ኃጢአት ሌሊት ይባላል በዚህ መጽሐፍ ቅዱስ ከዚህ ትርጓሜ አውዱ ውጭ ሊሆን አይችልም ትርጓሜ መምሪያ ሊቃውንት በሶስት ሌሊት ይተረጎማል አንደኛ ሌሊት ጨለማ ሲተረጎም በቁሙ ጨለማ በቁሙ ሌሊት ነው አሁን ያለንበት ለዚያ ስንተረጎም ላዶላ ማሻ በሌሊት ነው የመጣበት ወደ ዳዊት በሌሊት መረመር ካለ በሌሊት ጎበኘኝ በሌሊት አለ ያያችሁ ጎበኘኝ እስኪ ይገለዋል አይገለውም ብለ ካለውበት ቦታ ሰተት ብሎ እስከ ሰራዊቱ እንዲገባ ወደ ዋሻው አመጣ ጎበኘኝ በዚህ መንገድ አለ በፈተና ጎበኘኝ አለው ልቤን መረመርከው አለ ይገላል አይገልም ምን አይነት ልብ ነው ያለው ጨካኝ ልብ ነው ወይስ ቅንነትን የተሞላ ልብ ነው ያለው እግዚአብሔርን የሚፈራ ልብ ነው ያለው ወይስ እግዚአብሔርን የማያስብ ልብ ነው ያለው ብለህ ልቤን መረመርከው አለ ፈተንከኝ በእኔ ላይ ግን ምን አላገኘህብኝም አለፍኩት አለ ፈተናው ሳኦልን ሳልገድል አለፍኩት የጨርቅ ዘርፍ ቆርጬ ለምስክር ይሆነው ዘንድ ለትምህርት ይሆነው ዘንድ እንዲማርበት ያን በጨርቅ ቆርጬ ጠላቴን እንዳሳልፈው አደረከኝ ብሎ ተናገረ ሌሊት ማለት በቁሙ ሌሊት ወደ ዳዊት ዋሻ ሳኦል ስለመጣበት ነው ብሎ ሁለተኛው ሌሊት የሚባለው ብሉይ ኪዳን ነው በቃሉ ጋናች ማን ነው አው ብሉይ ኪዳን ሌሊት ይለዋል ያው የጨለማ ዘመን ለማለት ነው ያንን ዘመን ያው የጨለማ ዘመን እንደሆነ ያ ማለት ምን ማለት ነው 5500 ዘመን አዳምን ከገነት ካባረረው በኋላ ገነት ተዘግቷል ጨለማ ሆነ በቃ ማለት ነው ተስፋ መስቀል ይሰበካል ትንቢት ይነገራል ምሳሌ ይመሰላል ቀመረ ዘመን ይቀመራል ነቢያት በዘመን ሂደት አዳምን ጮኸ ያ ችግረኛው ጮኸ ብሎታል እግዚአብሔር ሰማው ከሁሉም ችግሩ አዳነው እንደሚያድነው ቃል ገባለት ለጻድቃን ጮሁ ነቢያት ማለት ነው በዘመን ሂደት የአዳም ልጆች ጮሁ አለቀሱ ምክንያቱም ጨለማ ውስጥ ነው ያለው አዳምን ካስወጣው በኋላ በኦሪት ዘፍጥረት በመጽሐፈ ልደት ወይም ኦሪት ዘልደት ምዕራፍ 3 ቁጥር መጨረሻው ላይ ስታነቡ አዳምና ሔዋን ከገነት አባረሩ እግዚአብሔር አዘዞም እግዚአብሔር ለኪሩቤል ወሱራፌል ዘውስተደይሁም ሰይፈ እሳት እንተ ተትመያየት ከመይቀቡ ፍኖተ ጽዮን ፍኖተ ገነት የገነትን በር እንዲጠብቁ ኪሩቤልና ሱራፌል የሚገለባበት የእሳት ሰይፍ ይዘው እንዲጠብቁ ገነትን ዘጋና በሰይፍ አስጠበቀው ይላል 5500 ዘመን በሰይፍ ነበር የሚጠበቀው ገነት ለዚህ ለፈያታዊ ዘይማን ሲነግረው ምን አለ መላኩ እንኳን አንተ እንኳን ሰው በዚያውም ሀጥ ሽፍታ ወደዚህ ቦታ እስካሁን ድረስ መላክ ገብቶ ያውቅም ነው ያለው አትናቴዎስ በሃይማኖተ አበው ድርሳኑ ላይ ምን ገብቶ ያውቅም መላክ እንኳን ከኛ ከጠባቂዎቹ ወደ ገነት አይገባም ማለት 5500 ዘመን አልሰማህም እንዴ ከየት ነው የመጣው ብሎታል ፈያታዊ ዘይማን ሲሄድ ማለት ነው ክርስቶስ ጋር ተሰቅሎ በነበረበት ሰዓት በመንግስት አስበው ሲል ቀድመ አዳምን ገነት ግባ ከኔ ጋር ትኖራለህ ሲለው ሲሄድ ማለት ነው አንተ ማን ነው ብሎ ጠይቆ እንኳን ሰው አለው እንኳን ለዚያውም ሽፍታ ነው ሲለው እንኳን ሽፍታ ከመላእክት እንኳን አንዱ በዚህ እንዳልፍ አልተፈቀደም 5500 ዘመን ይሄን አልሰማህም ብሎ መልስ ሰጥቶታል
ያ ማለት 5500 ዘመን ተዘግቷል ገነት ማለት ነው። ጨለማ የሚለው ይሄን ነው። የብሉይ ኪዳን ዘመን ምንም ጽድቅ ቢሰራ መስዋዕት አቅርበዋል። በግዝረታቸው በመስዋዕታቸው ገነት መግባት ያልቻሉበት ዘመን እንደውም ኤጲፋንዮስ የሚለው ነቢያቱም ቅዱሳኑም አብርሃም የለ ይስሐቅ የለ ያዕቆብ የለ ሁሉም ሲኦል ገብተዋል ነው የሚለው። ግን ያን ስንል ደግሞ ወይ ለከፎሙት ሆነ እሳት አላገኛቸውም፣ ጨለማም አላገኛቸውም። በሲኦል ውስጥ ነው ወኮነቶሙ እደ ምሕረቱ ለእግዚአብሔር ከመደብተራ ብርሃን በማይከለ እቶን ይላል። በገነት በዚያ በጨለማ ውስጥ የብርሃን ድንኳን ሆና የእግዚአብሔር የምሕረት እጁ ተጠብቃቸው ነበር። ክብርና ምስጋና ለአምላካችን ይሁን። ተጠብቃቸው ነበር አለ። ምክንያቱም ሲኦል ገብተዋል። ግን ሲኦል ያልገባ የለም። በሔዋን ምክንያት የገነት በር ተዘጋ አይደል? በሁለተኛዋ ሔዋን በድንግል ማርያም ምክንያት ደግሞ ምን አለ አይደለም የሚለው ጸሎታችን ሊቁ ቅዱስ ኤፍሬም እንደተናገረው በእንተ ሔዋን ተሐጽኦተ ገነት፣ በሔዋን ምክንያት የገነት በር ተዘጋ። ወበእንተ ማርያም ድንግል ተርሖ ለዳግመ፣ ያ ማለት ድንግል ዳግማዊ አዳምን አስገኝታ ከፈተችው ማለት ነው። እስከዚያ ድረስ ግን በሩ ስለተዘጋ የሚገኘው ጊዜያዊ እርቅ እንጂ ገነትን የሚከፍት መስዋዕትም ግዝረትም ስላልነበረ የሌሊት የጨለማ ዘመን ብለው ያን ይገልጹታል። በሌሊት ፈተንከኝ ማለት በዚያ ዘመን እንደዚያ ፈተንከኝ። የምሕረት የይቅርታ የርህራሄ የፍቅር ዘመን የተባለው አዲስ ኪዳን ላይ አይደለም የተፈተንኩት እያለ ነው ዳዊት። የተፈተንኩት ሌሊት መረመርከኝ፣ ልቤን ሌሊት ጎበኘኸኝ፣ ልቤን መረመርከው፣ ፈተንከኝ። በእኔ ላይ ግን ምን አልተገኘብኝም? በደል አልተገኘብኝም ያለው ያንን ሌሊት የብሉይ ኪዳን ዘመን ነው አሉ። ይህንንም በአዲስ ኪዳን ቅዱስ ጳውሎስ ጥሩ አድርጎ ገልጾታል በሚገባ። ታላቁ ሐዋርያ ኦሪትን ሰፍሮ ቆጥሮ መጥኖና ለክቶ ያውቃታል እስከ ልኳ። ኦሪትን አሐቲ ህርመታ ወአሐቲ ቅጽረታ ይላሉ ሊቃውንት የብሉይ የአዲስ ኪዳን መተርጉማን። የኦሪት ሕግ የተሻሻለበትን መሻሻያ የተደረገበትን አንቀጸ ብፁዓን ሲተረጉሙ አሐቲ ህርመታ ወአሐቲ ቅጽረታ ማለት 4 ነጥብ 3 ነጥብ 2 ነጥብ እንኳን ይተረጉማል ጳውሎስ ነው የሚለው። ኦሪትን እንኳን አረፍተ ነገሩ እንኳን የሚነበበውን አይደለም አረፍተ ነገሩን 2 3 4 ነጥብ የሚለውን ጭምር ይተረጉማል ነው። ልክና መጠኗ የኦሪትን እስከ ጥጓ የሚያውቅ የገማልያል ተማሪ ነው ማለት ነው። ገማልያል ከእግዚአብሔር ቀጥሎ ብቸኛ በአይሁድ ዘንድ ተቀባይነት ያለው ብቸኛው መምህር ነው። ከዚህ ጉባኤ ቤት እነ እስጢፋኖስ ተምረዋል። ከዚያ ከገማልያል እነ ኒቆዲሞስ ተማሪ ናቸው። እነ ሳውል ጳውሎስ ተማሪ ናቸው። እነዚህ ሁሉ ምሁራን፣ የረቀቁ ምሁራን፣ ወንጌልንም እስከ ጥጉ የተራቀቁት እነዚህ ምሁራን ከዚያ የተማሩ ናቸው። የገማልያል ተማሪዎች ናቸው። ስለዚህ ያንን ዘመን የብሉይ ኪዳኑን ዘመን ሲገልጽ የታላቁ ሐዋርያ ኦሪትና ወንጌልን ብሉይ ኪዳንና አዲስ ኪዳንን ያን ዘመንና አዲስ ኪዳን ዘመንና ብሉይ ኪዳን ዘመንን ባነጻጸረበት ትምህርቱ ለሮሜ ምዕመናን ሲያስተምር በሮሜ መልእክቱ 13 ቁጥር 12 ላይ ስታነቡ እንዲህ ይላል። ሐለፈ ሌሊት ወመጻ ወይም ሐለፈት ሌሊት ወመጻት መዓልት፣ ሐለፈ ጽልመት ወይም ወመጻ ብርሃን፣ ጨለማው አለፈ ብርሃኑ መጣ፣ ሌሊት አለፈች ቀኗ መጣች። እስኪ በሉ ጨለማው በሉ እስኪ አለፈ ብርሃኑ መጣ፣ ወይም ሌሊት አለፈ ምን መጣች? አዎ ሌሊቷ ስታልፍ ጨለማ አይደል? ይፈራረቃል ማለት ነው። አሁን እስካሁን ብርሃን ነበር፣ አሁን ብርሃን የለም። ምን ተረከበው ዓለምን? አረ ንገሩ። አሁን ምን ተረከበ? የአሁኑ ንጉስ ገዥ ማን ነው? ጨለማ ይባላል። ይገዣው ከዚህ በኋላ ብርሃን የለም አይደል? ወደ የት ሄደ? ስነ ፍጥረት ሊቃውንት ይተነትኑታል እስከ ጥጉ። አሁን ብዙ ጊዜ እንደ አይነት ትምህርት አልተለመደም። ብርሃን አሁን የት ሄደ? የት ነው የተቀመጠው? ጧት ከየት ነው የሚመጣው? ጨለማ የት ነበረ? አሁን ከየት መጣ? የሚለው በጣም ርቀው የሚሄዱ የስነ ፍጥረት ምሁራን ብቻ ነው ይሄን ነገር ጠልቀው የሚያውቁት። አሁን ለምሳሌ እስካሁን ድረስ ብርሃን ነበረ። ያ ብርሃን አሁን የት መሰላችሁ ሄደው? አሁን የጠፈሩ የሚባለው የውሃ ክምችት ስዕለማይ ነው። ከዚያ በላይ ደግሞ ሃኖስ የሚባል ባህር አለ፣ ያም ውሃ ነው። ነገር ግን በብርሃን የተሞላ የብርሃን ምንጭ ነው። ብርሃን እንዲያሳይ የሚዋኝበት ሃኖስ የሚባል ባህር አለ። አሁን ይሄ ብርሃን ያለው ወደ ሃኖስ ነው ሄደው። ከጠፈር በላይ ሄዶ እዚያ ውስጥ ገብቷል። ማደሪያው መኖሪያው ማለት ጧት እስከሚመጣ ድረስ ይቀመጣል። ለጨለማ ለቋል። ይሄ ጨለማው ደግሞ የመጣው ከየት መሰላችሁ? ከዚህ በታች 5 ዓለምን ሰንጥቆ ነው አሁን መጥቶ የተቆጣጠረው። አቃሉ ጋር ናችሁ። ይሄ የምድር ዓለም አለ፣ አሁን ያለንበት ምድር ይባላል። ከዚያ ቀጥሎ የባህር ዓለም አለ፣ ባህር ይባላል። በከርሰ ምድር ያለው ውቅያኖስ የምንለው ባህር። ከዚያ ከባህር ዓለም ቀጥሎ ደግሞ የነፋስ ዓለም አለ፣ አዜብ ይባል።
ከነፋስ ዓለም ቀጥሎ ደግሞ ስትሄዱ የኮሬብ የሚባል የእሳት ዓለም አለ። አይ አራተኛው አምስተኛው የመጨረሻው በርባኖስ የሚባል የጨለማ ዓለም ነው። የምን ዓለም? የጨለማ ዓለም። እዚህ በታች ስንት ዓለም? አራት ዓለም ወርዶ አምስተኛ ላይ የተቀመጠ የጨለማ ምንጩ እዚያ ነው። ስለዚህ እግዚአብሔር በስነ ፍጥረት ማለትና ሌሊት ማለት ብርሃንና ጨለማ እየተፈራረቀ እንዲገዛ እግዚአብሔር በፍጥረት ስለወሰነው አሁን ብርሃኑ ለቆ ጨለማውን አስረክቧል። ጨለማው ከታች መጥቶ አልተቆጣጥሮታል ማለት ነው። ስለዚህ የብሉይ ኪዳንን ዘመን እንደዚህ ያለውና ያ ጨለማው አለፈ፣ ብርሃኑ መጣ ሲል የብሉይ ኪዳን ያ የመከራው ዘመን አለፈ። ገነት የተዘጋበት፣ ሰይጣን የሰለጠነበት፣ የአዳም ዘር በሙሉ የታሰረበት ያ ዘመን አለፈ። በሞት የተዋጥንበት ያ ዘመን አለፈ። አሁን ደግሞ ብርሃኑ ወይም ቀኑ መጣ ማለት ደግሞ በአዲስ ኪዳን እውነት ቀናችን ብርሃናችን የሕይወታችን ብርሃን ክርስቶስ ወደዚህ ምድር መጣ ያለ ነው። እርሱ መጥቷል አለ ንግሊፍም ላይ ደነ ኩሎ ምግባረ ጽልመት። ከዚህ በኋላ የጨለማውን ስራ እንተወውና ወንልበስ ወልታ ጽድቅ በስመ ኢየሱስ ክርስቶስ። ይህ በኢየሱስ ክርስቶስ ስም የብርሃን ጋሻን እንልበስ። እስኪ በሉ የጨለማውን ስራ በሉ እስኪ እንጣለውና ከዚህ በኋላ የብርሃን ጋሻ እንልበስ። ምን እንልበስ? አዎ የተስፋ መቁረጡ የለም። ሲኦል ተዘግቷል። ብንሰራ ባንሰራ መልካም ብናደርግ ባናደርግ የሚል ተስፋ መቁረጥ የለም ማለት። ምክንያቱም ሲኦል ተዘግቶ ገነት ተከፍቷል። የተዘጋው በራችን ተከፍቷልናል። ያንን የከፈተልን ክርስቶስ መጥቷልናል። በደሙ ገነትን ከፍቶልናልና ብርሃናችን ክርስቶስ በሕይወታችን አብርቷልናል። ይሄንን ከዚህ በኋላ የጽድቅን ጋሻ እንልበሰው እሱም መልበስ ነው ያለብን ብሎ ሐዋርያው ቅዱስ ጳውሎስ ጨለማና ብርሃን ምን እንደሆነ ተርጉሟል። የዳዊትን አንቀጽ በዚህ ስናይ ሌላው ወደ ብሉይ ኪዳን ልመልሳችሁና ደግሞ በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ስትመለከቱ ምድረ ዛብሎን ወንፍታሌም ማይዶተ ሶርያ ዘገሊላ ዘጰራሊው ፍኖተ ባይ የባህር ወደብ መሸጋገሪያ ያላቸው በባህር አጠገብ ያሉ ዛብሎንና ንፍታሌም የተባሉ በዮርዳኖ በሶሪያ ሀገር ያሉ ሁለት ወንዞች በዚያ መካከል ህዝብ ዘይነብር የሚኖር ህዝብ ውስተ ጽልመት በጨለማ ውስጥ የሚኖር ህዝብ ርየ ብርሃን አብዬ ታላቅ ብርሃን ናየ። እስኪ በሉ የሶሪያ ወደብ የሆኑ እስኪ ዛብሎንና ንፍታሌም በሚባሉ በሁለት ወንዞች መካከል በጨለማ ውስጥ የሚኖር ህዝብ ታላቅ ብርሃን ናየ። ታላቁ ብርሃን ሰማይና ምድርን የፈጠረው የዓለም መድኃኒት የድንግል ማርያም ልጅ ማነው? እሱ ኢየሱስ ክርስቶስ ነው። እሱን አዩ። በጨለማ ውስጥ የኖረ ማለት እንደው ዛብሎን ንፍታሌም በነገድ ስም የተጠራ ነው። በዚህ በነገሥት መጽሐፍ ላይ አባናና ፋርፋ የሚባሉ ወንዞች ናቸው። በኢሳይያስ ቋንቋ ደግሞ ዛብሎንና ንፍታሌም የተባሉ ወንዞች እነኛው ናቸው። በዘፍጥረት ቋንቋ ደግሞ ምዕራፍ 12 ላይ ማይከለክል ያፍላገ ሶሪያ የሶሪያ ሁለት ወንዞች መካከል ዘጰራሊው ይላቸው ገጠራማ አካባቢ ማለት ነው። ጰራሊው ማለት በዚያ የሚኖሩ ማለት አጠቃላይ የዛብሎን የንፍታሌም በነገድ ሲጠራ የአዳም ዘር ወይም የአብርሃም ልጆች በአጠቃላይ በጨለማ በቀቢጸ ተስፋ በድንቁርና የሚኖረው ህዝብ ታላቁን ብርሃን ክርስቶስን አየ ብሎ አስቀድሞ 700 ዓመት ኢሳይያስ ተናግሮታል። ይህን ቃል ማለት ነው። ብሉይ ኪዳንን ሌሊት ይለዋል፣ አዲስ ኪዳንን ቀን ይለዋል። የብሉይ ኪዳንን ዘመን ጨለማ ይለዋል፣ የአዲስ ኪዳንን ዘመን ብርሃን ይለዋል። በዚህ መንገድ ነው ሌሊት ምን አልከኝ ጎበኘኸኝ፣ በሌሊት ምን አልከኝ ጎበኘኸኝ፣ ልቤን መረመርከው ፈተንከኝ፣ በእኔ ላይ ግን ምን አልተገኘም በደል አልተገኘም። ሌላው ዳዊት ይህንን አሁንም ደግሞ ስንመለከት ስለ ብርሃን ሲበገለጸበት አንቀጹ በመዝሙረ ዳዊት መዝሙር 42 ቁጥር 3 ላይ ብርሃንህንና ጽድቅህን ላክልን። እስኪ በሉ እነሱ መርተው በሉ እስኪ ወደ ተቀደሰው ቤትህ ያስገቡኛልና ምንና ምን ላክልኝ? አዎ ይሄ በእርግጥ በሰፊ ትርጓሜ ያለው በአንድምታው ላይ ብዙ ተነትኖታል። ፈኑ ብርሃነከ ብርሃንህን ላክልን፣ ወልድን በስጋ ላክልን። ያለ እርሱ መዳን ወደ ገነት መግባት ወደ መንግስተ ሰማያት መመለስ አይቻልም። ወጽድቀከ ጽድቅ የተባለው መንፈስ ቅዱስን ነው። ምስጢርን የሚገልጽ የሚያስተረጉም፣ መጽኔ የሚያጸና፣ መንጽህ የሚያነጻ፣ ናዛዚ የሚያረጋጋ፣
ከሳቲ ምስጢር የሚገልጥ ቋንቋን የሚያስተረጉም መስተፍስሒ ፍጹም ደስታን የሚሰጥ መስተስሪ ኃጢአትን የሚያስተሰርይ በዚህ ሁሉ ተደግፈን ነውና የምንገባው መንፈስ ቅዱስን ላክልን ያለ ርሱ ወደ ገነት መግባት አይታሰብም። አንደኛ ትርጓሜ። በሁለተኛ ትርጓሜ ሲተረጉሙት ፈኑ ብርሃነከ ነቢያትን አበይት ነቢያትን ኢሳይያስን ኤርሚያስን ሕዝቅኤልን ላክልን ይወርዳል ይወለዳል ብለው ትንቢት ተናግረው ያጽናኑናልና ያለ እነሱ መጽናናት ይህንን የጨለማ ዘመን እንዴት አድርገን እንጨርሰዋለን? እንዴት እንኖራለን? 5500 ዘመን ለአንተ ለእግዚአብሔር 5 ቀን ከኩል ቢሆንም ለኛ ግን እጅግ አስቸጋሪ ሩቅ ዘመን ነው። 5500 ዘመን ነውና ይወርዳል ይወለዳል ብለው እንዲያረጋጉን አበይት ነቢያትን ወጽርቀከ ደቂቅ ነቢያትን ወይም ደቂቀ ነቢያትን እነሱን ላክልን ያረጋጉን ወደ መንገድ ይመሩ ዘንድ የጽድቅ መንገድ ያሳዩ ዘንድ። ፈኑ ብርሃነከ በሶስተኛ ሲተረጎም 12 ሐዋርያትን ወጽርቀከ ሰብዓ አርድእትን ወረደ ተወለደ ዓለም ዳነ ብለው ኑ ብለው ወደ አማናዊት መንግስተ ሰማያት መንገዱን ያሳዩን ዘንድ ቅድስት የሆነችውን ክብርት የሆነችውን የፍቅር ሕግ ወንጌልን ይሰብኩን ዘንድ እነሱ ያስፈልጉናል። ያለ እነሱ ትምህርት ወደዚያ መግባት አይቻልምና እነሱን ስጠን ብለው ይተረጉማሉ። በአራተኛ ደረጃ ሲተረጎም ፈኑ ብርሃነከ መስቀልህን እስኪ በሉ መስቀልህን ወጽድቀከ ቀኖትህን በደም የተቀደሰ ቀኖትህ መመኪያችን ነውና በደም የቀደስከው መስቀል ብርሃን ተብሎ የተጠቀሰ በደም ያበራህበት እነሆ አንተ ዙፋን አድርገህ በደም የቀደስከው መስቀል ያስፈልገናል። ቀኖትም ያስፈልገናል። ጽድቅና ምን የተባለው መንፈስ የተባለው ጽድቀከ ወብርሃነከ ወጽድቀከ የተባለው መስቀልህና ቀኖት ያስፈልገናል። እነሱ መርተው ወደ ተቀደሰው ቦታ ያስገቡናልና ላክልን። መስቀል ያስፈልገናል፣ ቀኖትም ያስፈልገናል፣ ሐዋርያት ያስፈልጉናል፣ ነቢያት ያስፈልጉናል፣ እነዚህ ሁሉ ያስፈልጉናል። ሌላው የመጨረሻው ትርጓሜ ብርሃንክን ላክልን ስጋህን ወጽድቀከ ደምህን ማለት ነው። ተቃሉ ጋር ናችሁ። ብርሃንክን ላክልን በውስጥ ስጋህን ስጠን፣ ጽድቅህን ላክልን፣ ደምህን ስጠን። እነሱ መርተው ወደ ተቀደሰው ተራራ ወደ ቤትህ ያስገቡናልና። ስለዚህ ዳዊት ሲናገር ሌሊት የሚለው ኃጢአት ብለን ተረጉሟለን። ጨለማ ሌሊት ተብሎ ይተረጎማል። ብርሃን ደግሞ ጽድቅ ተብሎ ይተረጎማል። የጽድቅ መንገድ ነው ማለት ነው። ሌሊት የብሉይ ኪዳን ዘመን ነው። ቀን ደግሞ የሐዲስ ኪዳን ዘመን ነው። ሌሊት ኃጢአት ነው፣ ቀን ደግሞ ጽድቅ ነው። ሌሊት በቁሙ ሌሊት ነው፣ ብርሃን ደግሞ በቁሙ ብርሃን ይሄን ይተረጉማል። ስለዚህ ምን አለ? ሐወስከኒ ሌሊተ ሌሊት ጎበኘኸኝ በሌሊት ወፈተንኮ ለልቤ ልቤን ምን አልከው? መረመርከው። አመከርከኒ ወይ ተረክባ መጻ በላይኔ ፈተንከኝ በኔ ላይ ግን ምን አልተገኘብኝም ማለት በደል አልተገኘብኝም። ምእመናን ልናስተውለው የሚገባው እውነት ምንድነው ከተባለ መልካም ሰው መሆን የሚለው ነገር ነው። ሁሉንም የጽድቅ ስራ የሚያጠቃልለው መልካም ሰው መሆን። ምን መሆን? መልካም ሰው መሆን፣ ትዕግስተኛ መሆን፣ የፍቅር ሰው መሆን፣ ነገሮችን ሁሉ ቀለል አድርጎ ማየት፣ ፍቅርን ማስቀደም ከኛ ይጠበቃል። አያችሁ፣ ፈራሄ እግዚአብሔርን ገንዘብ ማድረግ። አሁን ዳዊት ያን ሁሉ ፈተና ያለፈው በምንድነው ከተባለ እግዚአብሔር ስለሚፈራ ብቻ ነው። ሌላ ምንም ምክንያት የለም። ማንን ስለሚፈራ? እግዚአብሔርን ባይፈራማ ጠላቱን እኮ በእጁ አስገባለት። አገኘው አዶላም ዋሻ ላይ ጨርሶ ሁሉን ነገር ዳዊት የፈለገውን መሆን ይችላል። ከዚያም ቢተው አውደ ኦርና ላይ አግኝቶታል። እዚያም ላይ ጨርሶ ጠላቱን ገድሎ የፈለገው መሆን ይችላል። ይሄ ነገር ግን በእግዚአብሔር ኃጢአት ስለሆነ የሳኦል ዘመን እንደሚያልፍ እርግጠኛ ስለሆነ አለፈው። ይሄንን ያሳለፈ ይሄን ሁሉ መከራ በአዶላም ዋሻ እያጠርኩ በኖም ምድረ በዳ እየተንከራተትኩ ይሄን ሁሉ መከራ ያሳለፈኝ እግዚአብሔር ነገም ሁሉ ነገር አሳልፎ መልካም ነገር ላይ እንደምደርስ እርግጠኛ ነኝ ብሎ በፈጣሪው ይተማመን ነበር። በእምነት በተስፋ መኖር ያስፈልጋል። ማንን በማመን? አዎ ያልፋል ያላልነው ሌሊት ሁሉ አልፏል። ያልፋል ያላልነው ቀን ሁሉ አልፏል። አያልፍም ያልነው ወር አልፏል። አያልፍም ያልነው ዓመትም አልፏል። አያችሁ፣ ያስጨነቀን ነገር ሁሉ አልፏል ተጠቅሎ። ዛሬ ስም አጠራሩ የሌለ ሁሉ ነገር አለ። ብዙ ነገር ማለት የፈተነን በጣም የፈተነን ተሸክመን ያሳለፍነው ብዙ ነገር አለ። አሁንም የተሸከምነው አለ። ሸክማችንን እግዚአብሔር ያቀላል። ምን ይጠበቃል ከኛ? በፍጹም ልብ ለእግዚአብሔር መታመን። ለማን መታመን?
መከራችን የበዛው እኮ ለዚህ አይደል አለመታመናችን የሰው ጉዳይ አይደለም እግዚአብሔር በሰከንድ ሁሉ ነገር ማስተካከል ይችላል አይችልም እግዚአብሔር ይችላል ግን ምን አስቸገረው እግዚአብሔርን እኛ ልባችን ከእግዚአብሔር ስለራቀ ፈራህ እግዚአብሔር ውስጣችን ስለጠፋ በአካል እንሰበሰባለን በልብ የተበተን ስለሆነ ሰፈሩ መንደሩ ቀየው ሸለቆው ቋንቋው ምን ያልተሸከመው አጀንዳ በዚህ ሁሉ ተተብትበን እንዴት ብለን እግዚአብሔር ነው ብዙ ጨለማ ተሸክመናል ጨለማን አራግፎ ስንጥል ነው እግዚአብሔር ማየት የሚችለውና በፍቅር በአንድነት በተስፋ በመተሳሰብ እግዚአብሔርን አምኖ መኖር ያስፈልጋል ፍቅሩን አንድነቱን እንዲሰጠን የአምላካችን ቅዱስ ፈቃድ ይሁንልን ስላስተማረን ስለገሰጸን ስለመከረን አምላካችን ክብርና ምስጋና ከምድር እስከ አርያም ለስሙ ይሁን የተማርነውን በልቦናችን ያሳድርብን